ሰላም ሰላም እንዴት ናችሁ? እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ ከወዲሁ እንጋብዛለን። ቪዲዮ ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ስትጨርሱ ደግሞ ሀሳብ አስተያየታችሁን ኮመንት ላይ ታሰፍሩልናላችሁ ማለት ነው። እንግዲህ ዛሬ ሄርሜላ ተገኝታለች ማለት ነው። እንግዲህ ሄርሜላ ከብዙ ጊዜ በኋላ ነው ያገኘናት። ሰሞኑን አላየናትም ነበር ማለት ነው። እንግዲህ ዛሬ የመጣችበት ምክንያት አብርሃም ትላንትና ከሩታ ጋር ያደረገውን ነገር ሰምታለች። እንግዲህ አንዳንድ የሰማኋቸው መረጃዎችም አሉኝ ይህ ነገር ለመፈጠሩ እያለችን ነበረ። እንግዲህ ዳኒንም ቀጥረዋለች የዳኒ እጅ ያለበት ብላ ስላሰበች እና የዳኒ እጅ እንዳለበትም መረጃ ስላለኝ ያንን ደግሞ አብርሃም ፊት ዳኒን አውርቼው እውነታውን አብርሃም እንዲያውቅ ለማድረግ አስቤያለሁ ብላ እንግዲህ ዳኒንና አብርሃምን ሁለቱንም አንድ ላይ ቀጥራቸዋለች ማለት ነው። እንግዲህ ሄርሜላ በነገሮች ሰሞኑን በተፈጠረው ነገር ትንሽ የተጎዳች ትመስላለች። ምክንያቱም ይሄ በጣም ከባድ ነው። የምትወዱት ሰው ከሌላ ሴት ጋር አብሮ ሲመጣ ምናምን ስሜቱ ከባድ ነው። ያው አብርሃምና ሩታ ምንም ባልና ሚስት ቢሆኑም እንኳን ነገር ግን አሁን ላይ ያው ተጣልተዋል፣ ተለያይተዋል። ስለዚህ አብርሃም የሄርሜላ ነው። እንግዲህ የሄርሜላ እስከሆነ ድረስ ደግሞ ሄርሜላ የኔ የምትለው ሰው ከሌላ ሰው ጋር ሄዶ አድሮ ሲመጣ እንደሚከፋት የታወቀ ነው። ስለዚህ ሄርሜላ ጥሩ ስሜት ላይ አልነበረችም ዛሬ። እንግዲህ ሩታንም ስትወቅስ ነበር። በቃ ከተለያዩ ተለያዩ ነው። ለምንድን ነው እንደዚህ የምታደርገው? አንድ ጊዜ እኮ ተፋተዋል። በቃ በግድ ደግሞ የሚሆን ነገር የለም። ለምንድን ነው አስገድዳ እንደዚህ ያደረገችው እያለች ነበረ። ያው እንግዲህ ሩታ መድኃኒት እንደጨመረችበት መጠጡ ላይ የእንቅልፍ መድኃኒት እንዳደረገችበት እርግጠኛ ነኝ። የሰማሁትም ነገር አለ፣ የደረሰኝ መረጃ አለ ስትለን ነበር ማለት ነው። እንግዲህ ያንን እንዳደረገች ያው ብዙ ሰው ጥርጣሬ ነው። ምክንያቱም አንድ ሰው በአንድ በሁለት ጊዜ ጠጥቶ ያን ያክል እንደዛ የሚንገዳገድበት ለአበላ የሚሆንበት ምክንያት እንደሌለ ያው ሁላችንም እናውቃለን። እና ያው ሩታ የሆነ ነገር እንዳደረገችበት ያው ሁላችንም ገምተናል፣ እርግጠኞች ባንሆንም ማለት ነው። ለማንኛውም እንግዲህ ዳኒን አግኝተዋለች። ዳኒ መጥቶ ነበር። ያው ዳኒ ሲመጣም እንግዲህ ልክ ካሜራ እንዳየ ሊያቅፋት ምናምን ነው የሞከረው። ያው ከሄርሜላ ጋር ግንኙነት አለን ብሎ አብርሃም ጋር እያወራ ስለነበር ባለፈው ያንን ነገር እውነት ለማስመሰል እንግዲህ ሄርሜላን ሊያቅፋት ሲሞክር ነበር። እሷም እንግዲህ እንዳትነካኝ እያለች ስትከላከል ነበር። ነገር ግን ያው ዳኒ ለምንድነው ካሜራ ስታይ እንደዚህ የምትቀያየርብኝ? በደንብ አይደል የምታወሪኝ? ከካሜራ ውጪ ታቅፊኛለሽ ምናምን በስርዓት ሰላም ትይኛለሽ እያላት ነበረ። እኔ እንግዲህ በህይወቴ እንደ ዳኒ አይነት ሴረኛ ሰው አይቼ አላውቅም። ያው ጥሎብን እንግዲህ ብዙ ጊዜ ሴቶች ነን ነገረኛ፣ ሴረኛ፣ ተንኮለኛ ምናምን የምንባለው። ነገር ግን እውነት ለመናገር ተንኮል፣ ሴራ፣ ነገረኛነት ምናምን መልክ ቢኖረው በቃ ዳኒን ነው የሚመስለው። በጣም አቃጣሪ የሆነ ልጅ ነው ከሚባለው በላይ ማለት ነው። ሰው በዚህ ልክ ነገረኛ ሲሆን ሴረኛ ሲሆን በጣም ነው የሚያስጠላው። በተለይ ደግሞ በወንድ ልጅ በጣም ነው የሚደብረው። በቃ ደስ አይልም። እና እኔ እንደውም ሄርሜላ በጥፊ እንድትለው ሁላ እየተመኘሁ ነበረ የሆነ ሰዓት ላይ ማለት ነው። እና በቃ ልክ እስከ ዛሬ ድረስ አብረን እናመሻለን፣ አብረን እንዝናናለን፣ ሰላም ትይኛለሽ፣ ታቅፊኛለሽ፣ ለምንድነው ካሜራ ፊት እንደዚህ የምትሆኙ ምናምን እያለ እንግዲህ ማይሆን ነገር ውስጥ ሲያስገባት ነበር። እንግዲህ ሄርሜላን በጣም ስትናደድ ነበር ማለት ነው። ነገር ግን ያው ዳኒ ከሩታ ጋር ሆነው አብርሃምን እንደዛ እንዳደረጉት ደጋግማ እየነገረችው ነበር ማለት ነው። እሱም እንግዲህ እንደዛ አላደረኩም እያላት ነበር። ዳኒ ደጋግሞ እንግዲህ ሊያናድዳት እየሞከረ ነበረ። ያው እሷም ለመታገስ ሞክራለች፣ ግን ደግሞ በጣም ተናዳ ነበር ዛሬ፣ ምክንያቱም በአብርሃም ጉዳይ ማለት ነው። ለማንኛውም እንግዲህ አብርሃምን መጥቶ ተገናኝተዋል። እንግዲህ አብርሃምን ሰላም ስትለው ሲያይ ደግሞ ጭራሽ ብሶበታል ማለት ነው። ዳኒ እንዴት ከሌላ ሴት ጋር አድሮ መጥቶ የምትወጁ ሰው እንዴት አሁን ታቅፊዋለሽ፣ እንዴት ሰላም ትይዋለሽ ምናምን እያለ ሊያቀሳስር ሞክሮ ነበር ማለት ነው። እንግዲህ ሄርሜላም እዚህ ላይ በብልሃት ነው ያለፈችው። በቃ የምወደው ሰው ስለሆነ ነው የምስመው፣ ሰላም እለዋለሁ ምናምን እያለችው እንግዲህ ስትስመውም ነበር አብርሃምን ማለት ነው። እንግዲህ ሄርሜላ እዚህ ላይ የተጠቀመችው ብልሃት ምንድን ነው? ጠላታችን ፊት መጣላታችንን አላሳይም ብዬ ነው እያለችው ሁላ ነበር አብርሃምን በኋላ ላይ ማለት ነው። ዳኒ ከሄደ በኋላ ያው ዳኒ ጠላታችን ስለሆነ መጣላታችንን ሲያይ ደስተኛ እንዳይሆን ብዬ ነው ስስምህ የነበረው ያለችውም ነበር አብርሃምን ማለት ነው። እንግዲህ ያው ትንሽ ሄርሜላ ብልሃቷ ደስ ይላል። በቃ ብልሃተኛ ናት። ምክንያቱም ዳኒን ለማስደሰት ብላ እንግዲህ ስሜቷን አጣርጋ እንደ ኖርማል ሰው ስታስመስልም ነበረው ማለት ነው። እንግዲህ አብርሃም መጥቷል። ዳኒ በመኖሩ ደስተኛ ስላልነበረ እንግዲህ ዳኒን እንድታባረረው እየጠየቃት ነበር ሄርሜላን። እሷም እንግዲህ
ያው እውነታውን እንድታውቅ ብዬ ነው ዳኒን የጠራሁት። አብረው ነው ከሩታ ጋር ያንን ሴራ ያሴሩት እያለች ስትነግረው ነበር ማለት ነው። እንግዲህ አብርሃምም ዳኒ በመኖሩ ደስተኛ ስላልነበረ ዳኒ እንዲሄድ አድርገዋል ማለት ነው። እንግዲህ ዳኒ ከሄደ በኋላም ሁለቱ አብረው እየተነጋገሩ ነበረ። ያው በጣም እንደተናደደች እንዳዘነችበት ነግረዋለች። የሚገርመው ነገር ደግሞ ምን መሰላችሁ? ሩታ ጋር እንደሚሄዱላ ሄርሜላ አታውቅም። ልክ እንደ ሁላችንም ሩታ ጋር ሄዶ መጠጣ ጠጥታው ሩታ ከዛ አብረው እንዳደሩ ሄርሜላ ያየችው በቪዲዮ ነው ማለት ነው። እንግዲህ በጣም የምትወደው ሰው ነው፣ እሱም ይወዳታል። አብረው ጓደኛ ናቸው፣ ፍቅረኛ ናቸው። ነገር ግን የት እንደሄደ የት እንዳደረ እንኳን አልነገራትም ማለት ነው። ይባስ ብሎ ቪዲዮውን ካየች በኋላ ራሱ ስልክ ስትደውልለት አያነሳም ነበር ማለት ነው። እንግዲህ አብርሃም በጣም ቸልተኛ የሆነ ሰው ነው በነገራችን ላይ እጅግ በጣም ማለት ነው። ምክንያቱም በቃ ፍቅረኛ ብሎ እስከያዛት ድረስ ቢያንስ ያለበትን ቦታ እንኳን ማወቅ አለባት። እንግዲህ እንደ ማንኛውም ኦዲየንስ ከህዝብ ጋር አብራ በቪዲዮ ማየት የለባትም ይሄንን ጉዳይ። ሌላው ቀርቶ ለሄርሜላ ክብር ቢኖረው ኖሮ ቪዲዮ ሳይለቀቅ በፊት እኮ ሊነግራት ይገባ ነበር። በቃ ይሄ ነገር ተከስቷል ብሎ ይቅርታ መጠየቅም ካለበት ይቅርታ መጠየቅ አለበት አይደል? ነገር ግን እሱ ይሄንን አላደረገም። በቃ ሄደ፣ ሩታ ጋር ሄደ፣ መጠጥ ጠጣ፣ አደረ። ከዛ ስልክ አያነሳም ስትደውልለት፣ ከዛ ዝም ነው ያለው። ከዛ ልክ እንደ ህዝብ ከኛ እኩል ነው ያንን ቪዲዮ ያየችው። ነገር ግን ያ ቪዲዮ ሳይወጣ በፊት ይቅርታ ሊጠይቃት ይገባ ነበረ ሄርሜላን። አትሊስት በቃ ሩታ ጋር እንዲሆኑ ምናምን የምንመኘው አይነት ሰው ቢሆንም እንኳን ነገር ግን ለጊዜው ሄርሜላ ጋር እስካለ ድረስ የሄርሜላን ስሜትን መጉዳት የለበትም ብዬ አስባለሁ። ምክንያቱም እሷ ተወደዋለች፣ በቃ እንደ ሴት መጎዳት የለባትም እሷን ብትሆን እና እንግዲህ ሄርሜላም ደጋግማ ስትነግረው የነበረው ነገር ይህን ነው። እኔ በአንተ ምክንያት እስከ መቼ ድረስ ነው አንገቴን የምደፋው? ለምንድን ነው በአንተ ምክንያት የምሳቀቀው? ስሳቀቅ የምኖረው? የምትወደኝ ከሆነ ለምንድን ነው እንደዚህ አይነት ጥፋት የምታጠፋው? ልጅህ ልታይ ከሆነ የሄድከው በቃ ልጅህን አይተህ መውጣት ትችል ነበረ እንጂ መጠጥ እስከምትጠጣ ድረስ መጠበቅ የለብህም። በሩታ ካሜራ ደቅና እንደዛ ለብሳ መጠጥ እየጠጣሽ ስታያት ወዲያው ተመልሳ መውጣት ነበረብህ እያለች ደጋግማ ስትነግረው ነበር ማለት ነው። እንግዲህ አብርሃምም ይቅርታ ለመጠየቅ ሞክሯል። ነገር ግን እሷም አልተቀበለችውም፣ ደስተኛም አይደለችም። ነገር ግን እኔ አሁን አንድ ነገር እየከነከነኝ ነው። እሱ ምንድን ነው? አብርሃም ሩታ ሰሞኑን ባደረገችው ነገር በጣም ተናዷል። አስገድዳ እንዳስገደደችው ትላንትና እየነገረን ነበር ማለት ነው። አሁን ደግሞ ከሄርሜላ ጋር ተጣልቷል። እንግዲህ ይሄ ነገር የተፈጠረው በሩታ ምክንያት ስለሆነ የፍቺ ወረቀት እንዳይወስድላት በጣም እየሰጋው ነው ለሩታ ማለት ነው። ምክንያቱም ሩታ ጋር ያለውን ግንኙነት እንዲያበቃ ብዙ ጊዜ ተናግሯል። በቃ ሩታ ጋር መሆንን አልፈልግም እያለ ነበርና አሁን ደግሞ ጭራሽ ወዳታለሁ ከሚላት ከሄርሜላ ጋርም ተለያይቷል። የተለያየው በሩታ ምክንያት ነው። ስለዚህ ለሩታ የፍቺ ወረቀት እንዳይወስድላት እየሰጋው ነው ማለት ነው። እንግዲህ ሄርሜላም ከአብርሃም ተለይታው ሂዳለች ማለት ነው። በቃ እኔ እናንተ በዚህ መልኩ መቀጠል አንችልም ነገሮችን ካላስተካከልክ ብላው ትታው ሂዳለች ማለት ነው። እንግዲህ ነገሮችን ለማስተካከል አብርሃም ምን ያደርጋል የሚለውን በቀጣይ ነው የምናይ የሚሆነው። ግን ዳኒ እባክህን በቃ ጸባይህን አስተካክለው። በጣም የሚደብር ጸባይ ነው ያለህ በጣም ማለት ነው። በቃ በዚህ ጸባይ ወደፊት ከጎንህ የሚኖር ሰው ራሱ የሚኖር አይመስለኝም። ብቻህን እንዳትቀር እሰጋለሁኝ። በነገራችን ላይ ሄርሜላም አንድ ነገር ብለዋለች። እኔ ሴት ነኝ፣ እኔ ምንም ማድረግ ባልችል እንኳን ሌላ ሰዎችን እልክብሃለሁ ብለዋለች። ያው ብታስደበድበው ሁላ ምንም የማይመስለኝ ሰው ቢኖር ዳኒ ነው። በቃ በጣም የሚያስጠላ ሴረኛ ሰው ነው። ለማንኛውም እንግዲህ የዛሬው ሀሳባችን ይሄ ነው። የእናንተን ሀሳብ አስተያየት ደግሞ ኮመንት ላይ ያስቀምጡልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችንን እንድትሆኑ እንጠይቃለን። ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።